ሀምላል ዶክተሩን ይቅርታ ጠየቀችው። እጅግ አጥፍቻለሁ በማለት እግሩ ስር ወርቃ ትገኛለች። ወይዘሮ ፋንቱም እጅግ እያለቀሰች ነው። ኤሚም ምን ሆነሽ ነው? አንቺ ስታለቅሽና ስትከፊ ማየት አልፈልግም። ምን የሆነ ነገር አለ? በማለት በጥያቄ እያፋጠጠቻት ነው። እሷም ድነሽ ሰላየው ነው ብላ ትላለች። አቶ ሌኩንም መጥቶ ሲጠይቃት ነበረ። እሷም ልጄን ብቻ ከሰጠኸኝ ለእኔ ትልቅ ውለታ እንደዋልክልኝ ነው በማለት ተጠይቀዋለች። ሰላም ሰላም! ውድ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉ ስል በአክብሮት ጋበዝኳችሁ። በባለፈው ክፍል ላይ እንግዲህ ሀምላል ከዶክተሩ ጋራ ቪዲዮ ቀርጿ ከተቀመጠች በኋላ ለዶክተሩን በመስጠት 500,000 ብር የማታስገባ ከሆነ ሚዲያ ላይ እንለቀዋለን፣ ዩቱብ ላይ ወይም ቲክቶክ ላይ ጠብቀን በማለት ነበረ። ዶክተሩም እሺ በማለትም እችን ልጅ የት ነው የማቃት እያለ እያሰበ ሳለም ጩናም ለምንድነው ስራ የምንፈታው? ለምን ወደ ሌላ ስራ አንሄድም ብላ ትላታለች። እሱ እስኪ መልስልን ድረስ እኛ ዝም ብለን መጠበቅ የለብንም በማለትም ስትላት፣ አሁን ደግሞ ማንን ልታጠምጅኝ ነው ብላ ስትላትም ይሄ በሚሊዮን የሚቆጠር ያለውን እሱም ወዳጅሽን ስሙን እንኳን ስጠራልሽ ልብሽ ትውትው ይላል በማለት ብላት ነበረ። እሷም እንደዛ ባለቻትም ሰዓት ማነው ንገሪኝ እያለቻት ነበር ክፍሉ የተጠነቀቀው። እሱም ናሆም ነው ብላ ስትነግራት በፍጹም ይሄ ነገር አይሆንም ብላ ትላታለች። ስሙን ስጠራው ራሱ ልብሽ ድውድው ብላል ብላ ትላታለች። አዎ እንዴት እንደዚህ ታደርጊያለሽ ብላ ስትላትም አሁንም ፍቅራችሁ አላለቀም ማለት ነው ብላ ትላታለች። ፍቅራችን ሳይሆን እኔ ከነሱ ቤተሰብ መለየት እፈልጋለሁ፣ ፍቅር አይደለም በማለትም ትነግራታለች። ካዲያ እንደዛ ከሆነ ምንድነው እሱ ማድረግ የምትፈልጊው? እኔ ከነሱ ህይወት መውጣት እፈልጋለሁ እያለች እያወራችም ሳለ ዶክተሩ ይደውላል። ዶክተሩም በደወለበት ሰዓትም ዶክተሩ ደወለ በማለትም ስልኩን ታነሳለች። ስልኩንም የደወለው በሀምላል ስልክ ነበረ። ሳያቀኝ አይቀርም በእኔ ስልክ ደወለ በማለት እየተንቀጠቀጠች ስልኩን አልታንሺው እኔ ነኝ የማነሳው፣ እንደዚህማ ከተንቀጠቀጥሽ ስልኩን እኔ እንጂ አንቺ ማንሳት የለብሽም በማለትም ስልኩን ትቀበላትና እራሷ ታነሳለች። ዶክተር አስበክበት ጨርሰክ ይመስለኛል የደወልከው ብላ ስትለውም አዎ አስቤበታለሁ አዘጋጅቻለሁ በማለትም ካላት በኋላ የስልኩን ባለቤት ላወራት እፈልጋለሁ ብሎ ይላታል። የስልኩ ባለቤት ለምንድን ነው የምታወራት? የስልኩ ባለቤትም እኔም አንድ ነን፣ ምነው ፎንቃ ገባለህ እንዴ ብላ ስትለውም አይ እንደዛ ሳይሆን እኔ ላወራት ስለፈለግኩ ነው የማቃት መሰለኝ በማለት ሲልም የማቃት መሰለኝ እያለ ነው ብላ ትነግራታለች። እሷም ወይኔ ጉዴ ፈላ፣ በቃ አውቆኛል ማለት ነው፣ በድምፄ ሳይለየኝ አይቀርም በማለትም እጅግ ትጨነቃለች። እሷም እንግዲህ እንደዛ በተጨነቀችው ሰዓት አይ በፍጹም እሷን አታናግራትም ከኔ ጋር ጨርስ ብላ ትለዋለች። አይ ማቃት መሰለኝ ብታቃትም እሷ ይሄንን ነገር አላደረገችም፣ ካሜራውን ያስቀመጥኩት እኔ ነኝ፣ እሷንም እዚህ ነገር ውስጥ ያስገባሁት ካሜራውን በማስፈራራት ነው እንደዚህ እንድታደርግ ያደረኳት እንጂ እሷ እዚህ ነገር ውስጥ የለችበትም በማለትም ለዶክተሩ ትነግረዋለች። ዶክተሩም እሺ በቃ አንድ ጊዜ ላውራት፣ ብሩንም በአንድ ጊዜ የማገኝ አይመስለኝም፣ ስለዚህ ፈልጌ እንድሰጣችሁ አንድ ጊዜ ላውራት በማለትም ሲላት አይ በፍጹም አታወራትም ብላ ስልኩን ትዘጋበታለች።
እሷም ስልኩን ከዘጋችበት በኋላ ብሩን እሰጣችኋለሁ ብሎ ፖሊስ ይዞ መጥቶ እስር ቤትስ ቢያስገባን ደግሞም ለእነ ኑሃምስ ቢናገር በማለት እንግዲህ ሀምላል ፍራቻ ውስጥ ትገባለች። በዚህኑ ሰዓት ጩና እኔ ካዲያ ምን አገባኝ ብላ ትላታለች። እንዴት ነው ምን አገባኝ የምትይው? ለምንድን ነው የማያገባሽ? አንድ ላይ መሰለኝ የተጠቀምነው ብላ ትላታ ምንጠቀመው እኔ ብሩን እንጂ እንደዚህ አይነት ችግር ውስጥ አብሬሽ ልገባ አይደለም። ጩና ሁሉንም ነገር ትክዳለች። ከፈለኩኝም ራሴን ራሱ እክዳለሁ፣ ለብር ብዬ ራሴን እክዳለሁ፣ እንኳን አንቺ ጓደኛዬን በማለት ትላታለች። ማለት ብላ ስትላትም እኔ አያገባኝም ራስሽ ተወጪው ብላ ትላታለች። እሺ ቪዲዮን ስጪኝ በማለትም እንግዲህ ሀምላልን ጩና ትክዳታለች። እሷም እንግዲህ እጅግ በመደንገጥም ቢሆን ከካደቻትም በኋላ ደብድባት ጥላት ትወጣለች። ሆኖም እንግዲህ ዛሬ የኑሃሚንና የኑሃም ሽምግልና ነበረ። ሽማግሌዎቹም እንግዲህ እንደተላኩ መጥተዋል ማለት ነው። ሆኖም ኑሃሚ ምግቦችን እየሰራች አቶ ተሰማ እንግዲህ ሽማግሌዎቹም ሳይደርሱ እጅግ እየደነሰና እየተደሰተ ነበረ። ሆኖም እንግዲህ እየተደሰቱና እየተሯሯጡ ወይዘሮ ገነትም እስቲ ኑሃሚን ሄጄ ላግዛት የሚሰሩ ምግቦችን በማለትም እሷን ለማገዝ ወደ ውስጥ ትገባለች። እሷም እንግዲህ ወደ ውስጥ በገባችም ሰዓት እንዴት ነው አባትሽ እንግዲህ እጅግ እየተደሰተና እየጨፈረ ይገኛል። አንቺስ ምን እያደረግሽ ነው? የማግዝሽስ ነገር ካለ ብላ ትላታለች። አሁን የራስሽን ህይወት ልትጀምሪ ነው፣ ደስ ብሎሻል አይደል ልጄ ብላ ስትላትም አይ በእናተም ደስ ቢለኝም ከእናተ መለያየቴ ከፍቶኛል ብላ ትላታለች። ቢሆንም ዋና ደስ ማለትሽ ነው፣ ደግሞም በጣም የሚወዱሽ ቤተሰብ መካከል ስለገባሽ በጣም ደስ ብሎኛል። አቶ ሌኩንም ቤት እንደገዛላችሁ ሰማው በማለት ትጠይቃታለች። አዎ አቶ ሌኩን ቤቱን ገዝቶታል፣ ግን የምንኖርበት አይመስለኝም ብላ ትላታለች። ማለት ብላ ስትላትም አይ አቶ ሌኩን እንደምታውቂው ድርጅቱ ከስሯል። ስለዚህ ያንን ቤት ሸጦ የድርጅቱን ግማሽ ፓርቲ እንኳን ቢከፍልለት እኛ ከነሱ ጋር መኖር እንችላለን። ይሄንን ሀሳብ ለኑሃሚ ሰጥቼዋለሁ ብላ ስትላትም የኔ ልዩ የኔ ቅን ልጅ እንኳን እናተን የእኛን ራሱ እኛ እንሸጠዋለን። መልካምን ያደረገልን ከጎዳና ያነሳን፣ ስለዚህ ጥሩ ሀሳብ ነው በማለትም ታበረታታታለች። ሆኖም አሁን ሽማግሌዎቹ ስለሚመጡ ማግዝሽ ነገር ካለ እኔ ወደ ውስጥ ልገባ ነው በማለትም ስትጠይቃት አይ አንቺ ወደ ውስጥ ግቢ ችግር የለውም እኔ ጨርሻለሁ ብላ ትላታለች። የመኪና ድምፅ ሰማው መሰለኝ ሽማግሌዎቹ መጡ በማለትም እንግዲህ ሽማግሌዎቹ እንደመጡም ታያለች። እሱም ሽማግሌዎቹ መጡ በማለትም ወደ ውስጥ ከገባችም በኋላ ሽማግሌዎቹ ይመጣሉ። እናናዬም እንግዲህ ሽማግሌዎቹን በአንዴ አንቀበላቸውም፣ ትንሽ እናንገላታቸዋለን በማለት ከአቶ ተሰማ ጋር ይስማማሉ። ሽማግሌዎቹም እንደመጡ እንግዲህ ቶሎ አልተቀበሏቸውም። ከየት ነው ወዴት ነው እያሉ አቁሟቸውም ነበረ። ልጁስ ልጄን ማስተዳደር ይችላል ወይ ምን አለው እያለች እናናዬ እንግዲህ እየጠየቀቻቸውም ነበረ። ሆኖም ልጁም ማስተዳደር እንደሚችል ድርጅትም እንዳለው እየነገሯት እንደገና እሺ ቁጭ በሉ በማለትም ስትላቸው አይ ይሄ ቁጭ የምንለው ነገር አይደለም፣ መጀመሪያ የእናንተን ምላሽ ማግኘት አለብን በማለትም ይነግሯታል። እሷም የእኛ ምላሽ ለማግኘት እዚህ ቤት የሚኖሩ ሴቶች ብዙ ናቸው፣ ለየትኛዋ ነው የመጣችሁት በማለትም ትጠይቃቸዋለች። እሱም እንግዲህ ኑሃሚ ተሰማ ለምትባለዋ ልጃችሁ ለልጃችን እንድትሰጡ ነው በማለትም ከጠየቋት በኋላ እሷም እሺ እንመካከርበታለን በማለት ተመለሰና ያንንም ምላሽ ከመለሰችላቸው በኋላ እንደተስማሙ መልስ ትሰጣቸዋለች።
ያንንም መልስ ከሰጠቻቸው በኋላ እንግዲህ ቁጭ ብለው ተደስተው ይሄዳሉ። ኑሃሚንም እንግዲህ በመስኮት እየተከታተለች ለኑሃም እየነገረችው ነበር። እምቢ ያሉ በፍጹም አይሆንም እያሉ ነው እያለች እንግዲህ በምትነግረውም ሰዓት እሱም እንግዲህ እምቢ ካሉ ምን ታደርጋለህ ብላ ስትለውም እንደሚጠልፋትም ይነግራታል። እሱም እንግዲህ እንደዛ እየተጨዋወቱ ቢሆንም በስተመጨረሻ እንደተቀበሏቸው እንዴ 6 ድርጅት እንዳለኝ ነግሬማ በደንብ ነው የሚቀበሉት በማለትም እንግዲህ እያወሩና እየተጨዋወቱም ነበረ። ሆኖም እንግዲህ ሽማግሌዎቹ በስምምነት ቀኑን ቆርጠው ተቀባብለው ወደ ቤታቸው ይሄዳሉ። ግን እናናዬ ብዙ ሴቶች ነው ያሉት አለች። እንዴ ራሷንም ቆጥሯ ነው እንዴ ራሷንም ገነትንም ቆጥሯ ነው? እኔ እስካሁን ሴቶች እዛ ቤት አላየሁም። ወይኔ ጉዴ! ደግሞ እናናዬ አያት ስለሆነች ነው እንዴ መልሱን እሷ የምትመልሰው? እንደዚህ ነው ማለት ነው የሚጠየቀው። ሽማግሌዎቹ ትክክል ናቸው እንዴ? ልጃችሁን ለልጃችን ካልሰጣችሁን አንቀመጥም። መጀመሪያም እኮ ወስዷታል። ለሴራው ነው ለደንቡ ነው እንጂ ወይኔ። እና ለማንኛውም እኔ ጽዳት እያጸዳው ነው ማለት ነው በጠዋቱ እና አስረሳችኝ እና አምሮባቸው ነበረ። አቶ ተሰማ በዛ በቦርጩ ሲደንስ ቦርጩ መሬት እሱ ወደ ላይ ሲል በቃ ምን ልበላችሁ፣ እስክስታ ይወርዳል፣ ቦርጩም ይወርዳል፣ እሱም ይወርዳል እስክስታው ላይ ማለት ነው። እና ወይዘሮ ገነትም እንግዲህ በቃ እንደውም እኮ በሰበቡ ፏ ብትን ብሎ ሰነጡ። ግን ምግቡን አላሳዩንም። አንድ ድስት ብቻ ነበረ ሲቁላላ የነበረው። በዛው ነው እንትን ያሉት። ይህን የዓመት ባሉን ወጥ ነው እኮ ይህን የሸተተኝ ማለት ነው። ሸቶኛል ግን እና ለማንኛውም እንግዲህ ኑሃሚንንም እንኳን ደስ ያለሽ ሽማግሌዎቹን ተቀብለናል ብላ እንግዲህ ወይዘሮ ገነት ሳም ታደርጋታለች። እሷም በቃ ደስ ብሎኛል እያለች በፈገግታ በሳቅ ይቀባበላሉ ማለት ነው። ሆኖም እንግዲህ እናቶ ተሰማም እና አቶ ሌኩንም ምን አሉ፣ ምን ተመለሰ እያሉ እንግዲህ ልባቸው ትውትው እያለም ነበረ ማለት ነው። ሆኖም እንግዲህ ወይዘሮ ፋንቱ ለምንድን ነው ከክፍሏ የማትወጣው? ምን ሆና ነው? በማለት እንግዲህ ሀሳብ ይገባውና አቶ ሌኩ ወደ ውስጥ ይገባል። እስቲ አይቻት ልመለስ በማለትም ወደ ውስጥም ከገባ በኋላ አቶ ሌኩን እንግዲህ ይጠይቃታል። ምን ሆነሽ ነው? አሞሽ ነው ወይ? በማለትም ከጠየቃት በኋላ እሷም አይ ምንም ካለ ምን ነው ደነገጥሽስ? ለምንድን ነው የምታለቅሽው? ብሎ ሲጠይቃትም አይ ትለዋለች። እንግዲህ እሱ ትንሽ ውስጣችን ሰላም እንዲያገኝና ውስጣችን እንዲረጋጋ ላደረግሽልን ነገር አንድ ነገር እንድናደርግልሽ ፈቀጅልን በማለትም እንግዲህ ይጠይቃታል። እሷንም እንግዲህ እንደዛ በሚጠይቃትም ሰዓት እሷም አይ እኔ ምንም እንድታደርጉልኝ አልፈልግም ካለችም በኋላ በሀሳቧ እኔ የምፈልገው የብራቴ ልጅ እንድትሰጠኝና እዚህ ቤት እንድኖር ነው እያለችም ምን ነው ታዲያ በሀሳብ ጭልጣልሽ በማለትም ይጠይቃታል። እሷንም እንግዲህ እንደዛ በጠየቃትም ሰዓት እሷም አይ እንዲሁ ነው በሀሳብ የሄድኩት በማለት ምላሿን ትሰጠዋለች። እሷም እንግዲህ ያንን ምላሽ ከሰጠችውም በኋላ አይ እንዳትጨናነቂ ምንም ነገር ወይም የሚያምሽ ካለ ህመም የሚሰማሽ ከሆነ ዶክተሩን እስከዚህ ልጠራልሽ እችላለሁ ብሎ ይላታል። እሷም ምንም አይነት ህመም አይሰማኝም፣ ዶክተርን መጥራት አይጠበቅብም ብላ ትለዋለች። እሱም እንግዲህ እሺ በቃ እንደዛ ከሆነ ብሎ ጥሏት ይሄዳል። ሆኖም እንግዲህ እንደዛ ጥሏት ከሄደ በኋላ ወይዘሮ ፋንቱም እሺ በቃ እንደዛ ካልከኝ ብላ ትሄዳለች። እሱም እንግዲህ ወደ ኤሚ ጋር ይሄዳል። ኤሚንም እያወራት ነበረ። ወይዘሮ ፋንቱ ዝም ብላለች። በማለትም እንግዲህ አሁን እንኳን ደስ አለሽ እህት አግኝተሻል ብሎ ይላታል። አዎ በጣም ደስ ይላል፣ ደስ ብሎኛል ብላ ትለዋለች። ናሆም እኛ ቤት በመግባቷ በጣም እድለኛ ነን በማለትም ትጠይቀዋለች። አሁን ከዚህም በኋላ እኛ ቤት አዘን አይገባም፣ ከዚህም በኋላ የሚገባው
ደስታና ደስታ ብቻ ነው። አሁን የኑሃም ቀጥሎ ደግሞ ያንቺ የዳጊ እያለ ቤታችን በደስታ ነው። ከዚህም በኋላ የኔ ስራ መዳር ነው በማለትም ይጠይቃታል። አይ የኔን እንኳን ተወው ብላ ትለዋለች። ማለት ብሎ ሲላትም አሁን እውነት ልጅ መውለድ እችላለሁ ወይ? ከበሽታዬስ አገግማለሁ? ከበሽታዬስ እድናለሁ? ብላ ትለዋለች። እሷም እንግዲህ እንደዛ ባለችውም ሰዓት እሺ ምንም ነገር አትሆኝም፣ እኔም የሆነ ሰዓት ላይ መጀመሪያ ጊዜ እኔና እናትሽ እንደተጋባን እኔ መውለድ አልችልም ነበር። እሷም ችግሩ ከኔ መስሏት ነበር። አዎ በጨዋታ ጨዋታ እንደውም ችግሩ ከአንተ መስሏት ነበር፣ ነግሮኝም ነበር በማለትም ትመልስለታለች። እሷም እንግዲህ በዛ አይነት መልስ ከመለሰችለትም በኋላ አይዞሽ ትወልጃለሽ ብሎ ይላታል። እኔም በዛን ጊዜ መውለድ አንችልም ብዬ ከሰራተኛችን ጋራ ማግጬባት ነበር በማለትም ሁሉንም ነገር ይነግራታል። እሷም ከሰራተኛዋ እኮ ፍቅር የያዘክ መስሏት እናቴም ተናዳ ነበር ብላ ስትለውም አይ እኔ ከእናትሽ ውጪ ከማንም ሰው ፍቅር ይዞኛ አያውቅም በማለት ምላሽ እየሰጣት እያለ ወይዘሮ ፋንቱም ከበር ስር ሆና እየሰማች ነበር። በዛኑ ጊዜ እኮ ልጅ ተፈጥሯል ብላ ትላለች ብቻዋን። እሷም ያንን ካለች በኋላ ግን እኔ ገረመኝ ነገር ኑሃም ስለናቱ አንድ ቀንም አንስቶ አያውቅም። ለምንድን ነው ስለናቱ የማያነሳው በማለትም ትጠይቀዋለች። እሷም ስለናቱ የማያነሳው እናትየው እዚህ በር ስር ጥላው ስለሄደች ይሆናላ። ሆኖም ግን እናትሽ ከእናት በላይ ሆና አሳድገዋለች፣ ለዛም ሊሆን ይችላል በማለትም ይመልስላታል። በዚህንም ሰዓት ፋንቱ በር ስር ሆና እያዳመጠች ነበር። ያንን እያዳመጠች በነበረበት ሰዓት እሷም ሁሉንም ነገር አዳምጣ ከጨረሰች በኋላ ወደ ክፍሏ ትገባለች። ክፍልም ገብታ እጅግ ስቅ እያለች ድምፅ አውጥታ እያለቀሰች ነበረ። ኤሚም ይሄንን ስትሰማ ወደ ፋንቱ ጋር ትሄዳለች። ፋንቱንም ምን ሆነሽ ነው? እንዴት ነው? ለምንድን ነው እንደዚህ የምታለቅሽው? በማለትም ስትላት አይ ልጄ ደስ ብሎኝ ነው ብላ ትላታለች። አንቺ ድነሽ ስላየሁሽ ደስ ብሎኝ ነው፣ ወይም ደግሞ መድኃኒቱም ሊሆን ይችላል እንጂ እኔ ምንም አልሆንኩም በማለት ትዋሻታለች። እሷም እንግዲህ እንደዛ አይነት ካለቻትም በኋላ እሷም የሆንሹ ነገር ካለ እኔ እጋራሻለሁ ንገሪኝ ብላ ትላታለች። ሆኖም ወይዘሮ ፋንቱ እንደዛ እያለቀሰች የነበረው ልጇ እሷን አስታውሷ ስለማያውቅ እሷም በዛን ጊዜ ጥላው ስለሄደች ጥላው መሄደችበት እንግዲህ ችግሮች የመኪና አደጋ ደርሶባት እንደነበረ ማንም አያውቅም። ሆኖም እንግዲህ ናሆም ወደፊትም ቢሆን ለምንድን ነው የማይጠይቀኝ እናቴ ብሎ እንዴት አልጠየቀም የሚለው ጥያቄ ስለፈጠረባት እንግዲህ በዛ አይነት መልኩ እጅግ አዝናና እያለቀሰች ኤሚም እንግዲህ እያባበለቻት ትገኛለች። ሆኖም ኤርሚያስም ኤሚን ሊጠይቃት መጥቶ ነበረ። ኤርሚያስም በመጣ ሰዓት አንኳኩቶ ይገባና እንግዲህ ኤሚን ስለዳነች ደስ እንዳለው ስለትም እንደተሳለና ስለት እንዳስገባም ይነግራታል። አይ እኔ ራሱ ስለኔ እንደምትጨነቅ ውስጤ እየነገረኝ ነበር። እኔም የአሁኑ ኤርሚያስን እያሰብኩት ነበር። ደግሞ ለቅመሜና ለእናቷ ያደረግከው ነገር እጅግ አስደስቶኛል ብላ ትለዋለች። እሺ ብሎ በማለትም እንግዲህ ኑሃምም ሙዜ እንዳደረገው ይነግራታል። እሷም ሙዜ እንደሆነችና ሁለቱም እንደሚጨፍሩ ይስማማሉ። እጅግ እየተደሰተችና እየሳቀችም ነበረ። ሆኖም እንግዲህ በዛ አይነት መልኩ ቢስማሙ ቢስቁም ኤርሚያስም እንግዲህ እንደዛ እያደረገ ደስታ ውስጥ ቢሆንም ሆኖም እንግዲህ ሀምላል ደግሞ ጩና ክዳት ስለነበረች የምታደርገው ነገር ግራ ገብቷታል።
ዶክተሩ ይህንን ነገር ለኑሃም ከተናገረ ህይወቷ እንደሚበላሽም እያሰበች ትገኛለች። ሆኖም እንግዲህ ኑሃምም ሽማግሌዎቹ ከተቀበሉት በኋላ ለዶክተሩና ለኤርሚያስ ደውሎ ነበር። ዶክተሩንም ምነው ቅድምም ስጠይቅህ ድምፅህ ትክክል አይደለም፣ ምን ሆነ ነው እያለ እየጠየቀው ሳለ ሀምላልም ትመጣለች። ሀምላልም እንግዲህ ዶክተሩን ይቅርታ ለመጠየቅ መጥታለች። ዶክተሩም እሷን ባየ ሰዓት እጅግ ደንግጧል። ኑሃምም ሆነ ኤርሚያስም እጅግ ተደናብረው ክፍሉ በዚህ አይነት ተጠናቋል። ሆኖም እንግዲህ ይቅርታ ጠይቆ ቪዲዮን የምታጠፋለት ይመስለኛል። እዚህ ጋር እንግዲህ ጩና ስለካደቻት እሷም ይቅርታ ለመጠየቅ ወደዛ ሄዳለች ማለት ነው። ለዛሬ ያዘጋጀውላችሁ ይህንን ይመስላል። ቀናችሁ ያማረና የተዋበ ይሁንላችሁ።